እጅግ አስደንጋጭ ሰበር ዜና ከቴል አቪቭ ተሰማ። የእስራኤሉ ኢታማዦር ሹም ያሰሙት ጉድ ኔታንያሁን አሸብሯል። የጦርነቱን ትክክለኛ እውነታም ያጋለጠ ሆኖ በታሪክ መዝገብ ተመዝግቧል። ኢታማዦር ሹሙ የእስራኤል ጦር በራሱ ጊዜ በቁሙ እየፈረሰ ነው የሚል ዱብዳ አሰምተዋል። የእስራኤሉ ከፍተኛ ኢታማዦር ሹም ይህን ጉድ ያሰሙት በቀጠናው ሁለት ጨዋታ ቀያሪ ክስተቶች በተከሰቱበት ዕለት ነው። የመጀመሪያው ጨዋታ ቀያሪ ክስተት ኢራን የአሜሪካ እግረኛ ጦሩን ለመመከት 1 ሚሊዮን የእግረኛ ሰራዊት ማዘጋጀቷን ይፋ ማድረጓ ነው። ሌላኛው ደግሞ ኢራን ሌሊቱን አይበገሬ ባሊስቲክ ሚሳኤል በእስራኤል 9 ከተሞች ላይ በተመሳሳይ ሰዓት ማዝነቧ ነው። እነዚህ ሁለት ክስተቶች የፋርስ ባህረ ሰላጤውን ጦርነት መልክ ሊቀይሩ የሚችሉ አደገኛ ክስተቶች ናቸው። በእነዚህ ሁነቶች መሃል ነው እንግዲህ የእስራኤሉ ኢታማዦር ሹም የእስራኤል ጦር እንደ እምቧይ ካብ እየተናደ ነው የሚል ጉድ ለኔታንያሁ ያሰሙት። ወዲህ ደግሞ በአሜሪካና ኢራን መሃል የእግረኛ ጦር ውጊያ ሊፈነዳ ነገሮች መቅረባቸው ታውቋል። ወል ስትሪት ጆርናል ትራምፕ ምን ያህል እግረኛ ጦር ለማሰማራት እንዳቀዱ ጥብቅ ወታደራዊ ሰነድ እጁ እንደገባ ይፋ አድርጓል። ጋሽ ትራምፕ ካርግ ደሴትን ለመጨበጥ ያዘጋጁት ተዋጊ ጦር ቁጥር ምን ያህል እንደሆነ የተረጋገጠ ሲሆን አንጻሩ ኢራንም ይህን የዋሽንግተን እግረኛ ጦር እንቅስቃሴ ለመመከት 1 ሚሊዮን የሚሆን ጦር ክተት ማለቷን ይፋ አድርጋለች። ይህም ትራምፕን ያስደነገጠ ኔታንያሁንም ያሸበረ ዜና ሆኖ ተመዝግቧል። በሌላ በኩል የአሜሪካ መከላከያ ሚኒስቴር ፔንታገን የኢራን የኒውክሌር ጣቢያን ለመቆጣጠር ያለመ አዲስና መጠነ ሰፊ እንዲሁም መጨረሻ ያለውን ዘመቻ ለመጀመር ማቀዱን ይፋ አድርጓል። በዚህም በቀጣይ ቀናትና ሰዓታት የባህረ ሰላጤው ጦርነት ሊቀጣጠል እንደሚችል ተፈርቷል። ውድ የአንድ አፍታ ሚዲያ ቤተሰቦች የእስራኤል ጦር እየፈረሰ ነው። ኔታንያሁ ጦሩ እላያቸው ላይ ሊናድ እንደሆነ ተረድተዋል። ወዲህ ደግሞ ኢራን በተመሳሳይ ሰዓት በ9 ከተሞች የባሊስቲክ ሚሳኤል ዶፍ አስንፓ 1 ሚሊዮን የሚሆን እግረኛ ጦር ማዘጋጀቷን በይፋ ተናግራለች። እነዚህን ጉዳዮች በስፋት እንዳስሳለን። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። የእስራኤል ጦር እየፈረሰ ነው። ይህ ተራ ዜና ወይም ደግሞ የባልቴት ተረት አይደለም። ራሳቸው የእስራኤል ጄኔራል አደባባይ ወጣው የተናገሩት ሀቅ ነው። ይህ እንደ ሐሞት የሚመራውን ዜና ቤንጃሚን ኔታንያሁ ሳይወዱ በግድ ተግተውታል። የእስራኤል መከላከያ ኃይል ጠቅላይ ኤታማዦር ሹም የሆኑት ኤያል ዛሚር ጦራቸው በአንድ ጊዜ በተለያዩ ግንባሮች እያካሄደ ባለው ውጊያ ምክንያት እያጋጠመው ባለው ከፍተኛ የሰው ኃይል እጥረትና የግዳጅ ጫና የተነሳ በራሱ ጊዜ ሊፈርስ እንደሚችል እጅግ አሳሳቢ ማስጠንቀቂያ ሰጥተዋል። እንደ እስራኤል መገናኛ ብዙሃን ዘገባ ኢታማዦር ሹሙ ረቡዕ ዕለት በተካሄደው የካቢኔ የደህንነት ስብሰባ ላይ ለከፍተኛ ባለስልጣናቱ በፊታችሁ 10 ቀይ መብራቶችን ወይንም አደጋ ምልክቶችን እያበራሁ ነው በማለት የችግሩን አሳሳቢነት ያለ አንዳች መሸሸግ አብራርተዋል። ጦሩ አሁን ባለበት የሰው ኃይል እጥረት ከቀጠለ የዕለት ተዕለት መደበኛ ተልዕኮዎቹን ማከናወን ወደማይችልበት የውድቀት ደረጃ ለመድረስ ብዙ ጊዜ እንደማይወስድበትም ገልጸዋል። ይህንን አፋጣኝ አደጋ ለመቀልበስ ብቸኛው መፍትሄ አዲስ የውትድርና ምልመላ ሕግን ማውጣት፣ የተጠባባቂ ኃይል ግዳጅ ሕግን ማጽደቅና የመደበኛ ውትድርናን አገልግሎት ጊዜን የሚያራዘም አስቸኳይ ሕግ ተግባራዊ ማድረግ መሆኑን በአጽንኦት ጠይቀዋል። ይህ የጦር አዛዡ ያልተጠበቀና ግልጽ ማስጠንቀቂያ የእስራኤል ጦር ከቅርብ ጊዜ ወዲህ በበርካታ ግንባሮች ለረጅም ጊዜ እያካሄደ ያለውን ተደራራቢ ጦርነት በመከላከያ ተቋሙ መዋቅርና በወታደሮቹ አቅም ላይ እያሳደረ ያለውን ከባድ ጫና ፍንትው አድርጎ የሚያሳይ ነው። በውጭ ጠላቶች ላይ ያተኮረው ጦር አሁን ላይ የራሱን ህልውና ለማስቀጠል የሚያስችል በቂ የሰው ኃይል የማግኘት ፈተና ውስጥ መውደቁን በግልጽ ያመላክታል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ ከፋ ደረጃ መሸጋገሩን የሚያሳይ መረጃዎች እየወጡ ነው። ኢራን በአሜሪካ ሊሰነዘሩባት ይችላሉ ላለችው የምድር ወረራ ምላሽ ለመስጠት ከ1 ሚሊዮን በላይ ተዋጊዎችን በተለያዩ የጦር ክፍሎችና በተጠባባቂ ኃይሎች ውስጥ ዝግጁ ማድረጓን አስታውቃለች። ይህ ግዙፍ የሰራዊት ስምሪት ኢራን ከዚህ ቀደም ከነበሩት ውስን ግጭቶች ወጣ ወደ ሙሉ ጦርነት ዝግጅት መሸጋገሯን የሚያሳይ ነው።
ሀገሪቱ ያሰለፈችው የምድር ጦር መደበኛ ያልሆኑ ታጣቂዎችና የአካባቢው የጥበቃ ስልቶች አሜሪካ ሊታሰበው ለሚችለው ማንኛውንም ጥቃት ምላሽ ለመስጠት የተዘጋጁ ናቸው ተብሏል። የኢራን ወታደራዊ ዝግጅት በዋናነት የሚያተኩረው የተደራራቢ መከላከያ ስልት ላይ ሲሆን ይህም የሀገሪቱን መልክዓ ምድራዊ አቀማመጥ፣ ግዙፍ የሰው ኃይልና ያልተማከለ የእዝ መዋቅርን በመጠቀም አሜሪካን የቴክኖሎጂ በላይነት ለመቋቋም ያለመ ነው። ይህም ጦርነቱ ከተጀመረ ለአጭር ጊዜ ሳይሆን ለረጅም ጊዜ ሊቀጥል እንደሚችል ማሳያ ሆኗል። ይህ ዝግጅት እንደ አሜሪካ፣ እንግሊዝ፣ ፈረንሳይና ጀርመን ላሉ ሀገራት ትልቅ ስጋት ፈጥሯል። ምድር ላይ ጦርነት ከተጀመረ ግጭቱ እጅግ ውስብስብና ከፍተኛ ዋጋ የሚያስከፍል ደረጃ ላይ የሚሸጋገር ሲሆን ውጤቱም ከመካከለኛው ምስራቅ አልፎ በመላው ዓለም ላይ የኢኮኖሚና የፖለቲካ ቀውስ ሊያስከትል እንደሚችል ባለሙያዎች እየተነበዩ ነው። ዎል ስትሪት ጆርናል በበኩሉ ምን ያህል የአሜሪካ እግረኛ ጦር እንደሚሰማራ መረጃው እንደደረሰው በፊት ገጹ አስነብቧል። ዎል ስትሪት ጆርናል እንደዘገበው ትራምፕ በሺዎች የሚቆጠሩትን እግረኛ ወታደሮች ወደ ቀጠናው የሚያሰማሩት በአካባቢው ባሉ ግዙፍ መርከቦችንና ጦር ሰፈሮች ከሚገኙት የሀገሪቱ ወታደሮች በተጨማሪ ነው። ወታደሮቹን የማሰማራቱ ሐሳብ ትራምፕ ከኢራን ጋር የሰላም ንግግር ለማካሄድ እየተዘጋጁ ባለበት ጊዜ መሆኑ ተጨማሪ ወታደራዊ አማራጭን የሚሰጣቸው እንደሚሆን ጋዜጣው ጨምሮ ጽፏል። ወደ መካከለኛው ምስራቅ የሚላከው ጦር እግረኛ ሰራዊትና ብረት ለበስ ተሽከርካሪዎችን የሚያካትት ይሆናል ተብሎ እንደሚጠበቅ የተዘገበ ሲሆን ይህም ወደ አካባቢው ቀድሞውንም ከተላኩት 5000 የአሜሪካ ባህር ኃይል ወታደሮች ተጨማሪ ነው። ነገር ግን ፕሬዝዳንቱ ወደ ባህረ ሰላጤው አካባቢ ለማሰማራት ያሰቧቸው እነዚህ ወታደሮች በትክክል ወደ የት እንደሚላኩ የተገለጸ ነገር የለም። የአሜሪካ እግረኛ ጦር ሊገባ ነው የሚለው መረጃ ብዙ ነገሮችን በትዝታ የሚያስታውስ ነው። ዩናይትድ ስቴትስ በመካከለኛው ምስራቅ ወደ ጦርነት ተመልሳለች። ዋሽንግተን በአንድም ሆነ በሌላ መንገድ በቀጠናው በተካሄዱ ጦርነቶች ውስጥ በተለያዩ ጊዜያት የተሳተፈች ሲሆን ሁሉም ያመጡት ውጤት ላይ በአንድ ድምፅ ከስምምነት መድረስ አይቻልም። አሁን አሜሪካ ከእስራኤል ጋር በጥምረት በመሆን በኢራን ላይ በከፈቱት ጥቃት የተጀመረው ጦርነት የሀገሪቱን ከፍተኛ መሪ አሊ ኻሜኒን ገድሏል። ፕሬዚዳንት ዶናልድ ትራምፕ የኢራንን መሪ በማስወገድ የሀገሪቱን የኒውክሌር ፕሮግራም ማስቆም እንዲሁም የስርዓት ለውጥ ማምጣት ፍላጎታቸው ነው። ትራምፕ በቀጠናው ውስጥ ወታደራዊ ጣልቃ ገብነት የፈጸሙ የአሜሪካው የመጀመሪያው ፕሬዚዳንት አይደሉም። አባትና ልጁ ጆርጅ ቡሽ እንዲሁም ባራክ ኦባማ ቀደም ሲል በኢራቅ ከሳዳም ሁሴን ጋር ወይም በሊቢያ ከሙአመር ጋዳፊ ጋር ጦርነት ገጥመው ነበር። የእነዚህ መሪዎች ከስልጣን መወገድ ለሀገሪቱ ዲሞክራሲም ሆነ የናፈቁትን ነጻነት አላስገኘም። እዚያ ይልቅ በሀገራቱ ውስጥ እስካሁን የዘለቀ የእርስ በርስ ጦርነትና አለመረጋጋት ፈጥሯል። በሶሪያ አሜሪካ እስላማዊ መንግስት በማለት የምትጠራውን ቡድን ለማስወገድ ድጋፍ ያደረገች ቢሆንም በ2024 አልአሳድ ከስልጣን ከተወገዱ በኋላ ሌሎች እስላማዊ ቡድኖች ስልጣን ተቆጣጥረዋል። ይህ በእንዲህ እንዳለ በአፍጋኒስታን ታሊባን አገዛዝ አሜሪካ ለሁለት አስርተ ዓመታት ያህል በሀገሪቱ ውስጥ ጣልቃ ከገባች በኋላ በ2021 ወደ ስልጣን ተመልሷል። በኦባማ አስተዳደር ወቅት ዲፕሎማሲና የብሔራዊ ደህንነት አማካሪ የነበሩት ፊሊፕ ጎርደን በአውሮፓውያኑ 2015 ባወጡት ጽሑፍ አገራቸው በቀጠናው ውስጥ ያደረገቻቸው ጣልቃ ገብነቶች ቀውስ ማስከተላቸውን አስፍረዋል። በኢራቅ ዩናይትድ ስቴትስ ጣልቃ ገብታ ሀገሪቱን ተቆጣጠረች። ውጤቱም እጅግ ውድ ዋጋ ያስከፈለ ነበር። በሊቢያ ዩናይትድ ስቴትስ ጣልቃ ገብታ ሀገሪቱን አልተቆጣጠረችም። ውጤቱም እዚህም የከፋ ነበር። በሶሪያ ዩናይትድ ስቴትስ ጣልቃ አልገባችም ወይም ሀገሪቱን አልተቆጣጠረችም። ውጤቱ ደግሞ ከባድ ነበር። ባለሙያዎች እንደሚሉት የአሜሪካ በሀገራቱ ውስጥ ጣልቃ መግባት ለራሷ ብቻ ሳይሆን በአጠቃላይ ቀጠናውን እጅግ ከፍተኛ ዋጋ ያስከፈለ ነበር። በካይሮ በሚገኘው የአሜሪካ ዩኒቨርሲቲ የዓለም አቀፍ ጉዳዮች ፕሮፌሰር ኢብራሂም አዋድ በአካባቢው ያለው አለመረጋጋት በአብዛኛው የሚከሰተው ከውጭ በሚኖር ጣልቃ ገብነት ነው ሲሉ ለቢቢሲ ሙንዶ ያስረዳሉ። ምንም እንኳን ኢራቅ፣ አፍጋኒስታን፣ ሊቢያ፣ ሶሪያ ወይም የመን ከባድ የአስተዳደር ችግሮች የሰፈነባቸው ወይም አምባገነን ስርዓቶች ያሉባቸው ሀገራት ቢሆኑም እነዚህ ጉዳዮች በአዋድ አስተያየት በውጭ ጣልቃ ገብነት ሊፈቱ የሚችሉ አልነበሩም። ባለፉት 10 ዓመታት ውስጥ ዩናይትድ ስቴትስ በመካከለኛው ምስራቅና በሰሜን አፍሪካ በሚገኙ በርካታ ሀገራት ውስጥ ወታደራዊ ጣልቃ ገብነት ፈጽማለች። አንዳንድ ጊዜ የጦርነቱ ዋነኛ ተሳታፊ በሌሎች
በሌሎች ጊዜያት ደግሞ ደጋፊ ሚና በመያዝ ወይም የሰፊ ጥምረት አካል የሆነችበት ጊዜ አሉ። ዩናይትድ ስቴትስ በኢራቅ ላይ በተደጋጋሚ ወታደራዊ ጣልቃ ገብነት ፈጽማለች። ኢራቅ በሳዳም ሁሴን አመራር ስር ሳለች በአውሮፓውያኑ 1990 የኩዌት የነዳጅ ዘይትን ለመቆጣጠርና ቀጠናዊ የበላይነቷን ለማጠናከር ወረራ ፈጽማለች። በዋሽንግተን የሚመራና በተባበሩት መንግስታት የሚደገፍ ወታደራዊ ጥምረት ኦፕሬሽን ዴዘርት ስቶርም ወይም ደግሞ ዘመቻ የበረሃው ማዕበል የተባለ ዘመቻ አካሂዶ ኩዌትን ታድጋለች። ጥምረቱ በከፍተኛ የአየር ድብደባዎችና ፈጣን በሆነ የእግረኛ ወታደሮች ስምሪት የታገዘ ነበር። ይህ ዘመቻ በጥቂት ሳምንታት ውስጥ የኢራቅ ጦርነትን በማስወጣት ኩዌትን ነጻ ማውጣት ችሏል። በወቅቱ ሳዳም ሁሴን ማዕቀብ የተጣለባቸው ሲሆን በሀገር ውስጥም አለመረጋጋት እንዲቀሰቀስና የጎሳ ውጥረትን እንዲባባስ አድርጎ ነበር። ይህ ዘመቻ በብዙዎች ዘንድ ዓለም አቀፍ ሕግን ወደ ነበረበት የመመለስ ወታደራዊ ስኬት ተደርጎ ተቆጥሮ ነበር። ከበርሊን ግንብ መፍረስና ከቀዝቃዛው ጦርነት ማብቃት በኋላ የተካሄደው ይህ የባህረ ሰላጤው ጦርነት የአሜሪካን ወታደራዊ ጣልቃ ገብነት አዲስ ዘመን ተደርጎ ተቆጠረ። ዋሽንግተን ያለ ተቀናቃኝ አዲስ የዓለም ስርዓት መሰረተች። በአውሮፓውያኑ 2003 በዩናይትድ ስቴትስ እና በዩናይትድ ኪንግደም የሚመራ ሌላ ጥምረት አገዛዙ የጅምላ እልቂት መሳሪያዎች መታጠቁንና ከዓለም አቀፍ በሽብርተኝነት ጋር ግንኙነት እንዳለው በመግለጽ ኢራቅን ወረረ። ኢራቅ አላት የተባሉት የጦር መሳሪያዎች ባይገኙም ጥምረቱ በጥቂት ሳምንታት ውስጥ ባግዳድ ደርሶ ሳዳም ሁሴንን በቁጥጥር ስር በመዋል በስቅላት ቀጣ። ነገር ግን ሀገሪቱ በሱኒዎች በሺያዎችና በኩርዶች መካከል በተቀሰቀሰው የእርስ በርስ ግጭት መታመስ የጀመረችው ወዲያውኑ ነው። ከዚህም ባሻገር በአውሮፓውያኑ 2014 እና 2015 የኢራቅን 1/3 እንዲሁም ከፊል ሶሪያን የተቆጣጠረው ኢስላሚክ ስቴት እንዲመሰረት መንገድ ጠርጓል። አሜሪካ ከወታደራዊ ጣልቃ ገብነት በኋላ ስለሚፈጠረው ሁኔታ ጠንካራ ዕቅድ ያልነበራት ሲሆን የኢራቅ ጦርና የጸጥታ ኃይሎች መፍረስን የመሳሰሉ ስትራቴጂክ ስህተቶች መስራቷ በሺዎች የሚቆጠሩ የሰራዊቱ አባላት ስራ አጥ እንዲሆኑ አድርጓል። በዚህም የተነሳ ብዙዎቹ ታጣቂዎች እንዲቀላቀሉ መንገድ ሲጠርግ ሀገሪቱን አሁንም ድረስ ለሚያናውጣት አለመረጋጋትም አስተዋጽኦ አድርጓል። ከአውሮፓውያኑ 2003 ጀምሮ በሀገሪቱ ውስጥ የሞቱ ሰዎችን ቁጥር ሲከታተል የቆየው የኢራቅ ቦዲ ካውንት ፕሮጀክት እንደሚለው ሰላማዊ ዜጎችንና ተዋጊዎችን ጨምሮ ቢያንስ 300,000 ሰዎች በግጭቶች ምክንያት ሞተዋል። ሌሎች ድርጅቶች ደግሞ ቁጥሩ ከዚህ በላይ ከፍ እንደሚል ያምናሉ። ኢብራሂም አዋድ ዩናይትድ ስቴትስ ጣልቃ ገብነት ኢራቅን በማህበረሰቦች መካከል እንድትከፋፈል አድርጓል። ዲሞክራሲን፣ ዘመናዊነትንና ከሃይማኖት ነጻ የሆነ የፖለቲካ ስርዓትን በሚፈልጉና በሚቃወሙ መካከል የተፈጠረው ክፍፍል በመቶ ሺዎች የሚቆጠሩ ሰዎች ሕይወታቸውን እንዲያጡና እንደ አይኤስ ያሉ ታጣቂዎች የሚሳተፉባቸው የእርስ በርስ ጦርነት እንዲካሄድ አድርጓል ብለዋል። ዋሽንግተን በእንዲህ መልኩ በኢራቅ ጦርነት አውጃ ተሳትፋለች። ከኢራቅ ባለፈ አፍጋኒስታን፣ ሊቢያንና ሶሪያ ላይም ተዋግታለች። ነገር ግን ብዙ ዋጋ ከፍላም ድል ማግኘት አልቻለችም። አሁንስ በኢራን ላይ የእግረኛ ጦር ዘመቻ ብትጀምር ምን ሊከሰት ይችላል የሚለውን በቀጣይ የምናየው ይሆናል።